በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር በቅድመ ክፍያ 2 ሚሊዮን 589400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር ቅድመ ክፍያ 3 ሚሊዮን 210 ሺህ ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ በመጀመሪያ የማስደምጣችሁ ሰበር መረጃ ነው። በኢትዮጵያ ውስጥ ዶላር መቀነሱ ተሰምቷል። ይሄውም በትናንትናው ዕለት ለዶላር ታሪካዊ ክስተት ሆኖ አልፏል። የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ ምን የሚል ነው? ለመሆኑ ዶላር ለምን ቀነሰ? ትናንትና ታሪካዊ ክስተት ያስባለውና በኢትዮጵያ ብሔራዊ ባንክ የተስተናገደው ክስተት ምን ነበር? በዝርዝር የምታደምጡት ጉዳይ ይሆናል። በሌላ በኩል ክቡራን አድማጮች የመካከለኛው ምስራቅ ጉዳይን ስንመለከት ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒና ልጃቸው እንዲገደሉ ውሳኔ ማሳለፋቸው ተሰምቷል። ውሳኔውን ተከትሎ በከፍተኛ ሁኔታ ውጥረቱ ንሯል። በተለይም የባህረ ሰላጤው አባል ሀገራት በጉዳዩ ዙሪያ የጠራ ማብራሪያ እንዲሰጣቸው ከአሜሪካ እየጠየቁ ነው። የዚህ ኢራን ላይ የሚፈጸመው ጥቃት ግቡ ምንድነው የሚሉና እንዲሁም የሚያስጠነቅቁም በጣም በርትተዋል። በተለይ ጦርነቱ ከተጀመረ በቀጠናው ላሉ ብቻ ሳይሆን ከቀጠናው ውጪ ላሉ ሀገራትም ጭምር አደገኛ እንደሚሆን እየገለጹ ነው። እስከ ፍጻሜ ቆዩ። ዝርዝሩን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም ባልተጠበቀ ሁኔታ በኢትዮጵያ ዶላር መቀነሱ ተሰማ። ለ10 ዓመታት የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ ሲፈትንና የንግዱ ማህበረሰብም ጫና ሲያደርግበት የቆየው የኢትዮጵያ የውጭ ምንዛሬ ጉዳይ በዛሬው ዕለት የተሰማው ዜና አዲስ ነው። የኢትዮጵያ ብሔራዊ ባንክ ትናንትና መሻሹም ባወጣው መግለጫ እንዳለው ከሆነ ባካሄደው ልዩ የውጭ ምንዛሬ ጨረታ ከቀረበው ዶላር ውስጥ ገዢ አጥቶ ወደ ካዝና ጭምር የተመለሰ አስገራሚ ውጤት የታየበት እንደሆነ ለመጀመሪያ ጊዜ ይፋ አድርጓል። ይህ ክስተት በኢትዮጵያ የፋይናንስ ታሪክ ውስጥ እጅግ ያልተለመደ መሆኑ ተንታኞች የገለጹ ሲሆን ብሔራዊ ባንኩ ለገበያ 500 ሚሊዮን የአሜሪካን ዶላር ሲያቀርብ ተጫራች የሆኑ የንግድ ባንኮች መግዛት የቻሉት ወይም የጠየቁት 455.9 ሚሊዮን የአሜሪካን ዶላር ብቻ መሆኑ ተመልክቷል። ይህም ማለት ገበያው ከቀረበለት ዶላር ውስጥ 45 ሚሊዮን የአሜሪካን ዶላር ወይም 9 በመቶውን እንዳልፈለገም ጭምር ተመልክቷል። የዶላር ችግር በከፍተኛ ሁኔታ ሲያንገዳግድ በነበረበት በዚህ ጊዜ ይህ አዲስ ዜና መሰማቱ መልካም መሆኑንና በተለይም ደግሞ ከቀረበው ዶላር ላይ ተርፎ ጭምር መመለሱ በገበያ ውስጥ ያለውን ከፍተኛ የሆነ የዶላር ጥማት በከፍተኛ ሁኔታ ያረጋጋ ነገር እየተከሰተ እንደሆነ አመላካች መሆኑን ተንታኞች ይስማማሉ። የኢትዮጵያ ብሔራዊ ባንክ በቅርቡ ወደ ማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ተመንን በፍሎቲንግ ኤክስቼንጅ ሬት እንዲወሰን መደረጉ ይታወሳል። ታዲያ ይህ በትናንትናው ዕለት የታየው ጨረታ የዚህ ማሳያ እንደሆነም ተመልክቷል። 500 ሚሊዮን የአሜሪካን ዶላር ይህ በአንድ ጊዜ ለገበያው ከቀረበው የውጭ ምንዛሬ መጠኖች ታሪካዊና ከፍተኛ ነው የተባለ ሲሆን 455 ሚሊዮን ዶላር የተሸጠ ሲሆን በኢትዮጵያ ውስጥ የሚንቀሳቀሱ ሁሉም 30 የንግድ ባንኮች በጨረታው ተሳትፈውበት እንደነበረም ተመልክቷል። እጅግ አስገራሚው ቁጥር ግን ሁሉም 30ውን ባንኮች የጠየቁትን ዶላር 100% ሙሉ በሙሉ ማግኘት የቻሉ ሲሆን ተርፎ የተመለሰባቸውም
ጭምር አለ። ባለፉት ዓመታት ባንኮች ለደንበኞቻቸው ሌተር ኦፍ ክሬዲት ወይም ኤልሲ ለመክፈት ሲጠይቁ ከሚፈልጉት መጠን እጅግ አነስተኛውን ብቻ ያገኙ እንደነበረ ሲታወስ፣ ይህ በትናንትናው ዕለት የተደረገው ጨረታ 100% መሟላቱም የገበያውን መልክ ሙሉ በሙሉ ሊቀይረው እንደሚችል ማሳያ ነው ተብሏል። ለረዥም ዓመታት በዶላር እጥረት ሲፈተኑ ለኖሩት ባንኮች ይህ አዲስ ዜና ጅማሬ እንደሆነ የኢኮኖሚ ተንታኞች ይስማማሉ። ባንኮች የፈለጉትን ያክል የዶላር ምንዛሬ ማግኘታቸውን ተከትሎ የዶላር ዋጋም በገበያው ላይ መቀነሱ ነው የተዘገበው። ወደ መካከለኛው ምስራቅ ስናቀና አሜሪካ የኢራኑን መሪ አያቶላ አሊ ካሚኒና ልጃቸውን ኢላማ ያደረገ ጥቃት ልትሰነዝር እንደሆነ ተዘገበ። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች ባለችበት በአሁኑ ሰዓት ጠቅላይ መሪው አያቶላ አሊ ካሚኒና ልጃቸውን ዋነኛ ኢላማ እንደሚሆኑ ነው ይፋ የተደረገው። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱት ድርድሮች ከስምምነት አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮችን ለመውሰድ እየተንቀሳቀሰች መሆኑ ተዘግቧል። ፕሬዚደንት ትራምፕ በኢራን ላይ ስለሚወሰድ እርምጃ ባለፉት ቀናት የተለያዩ አማራጮች የቀረቡላቸው ሲሆን ለወታደራዊ ኃይሎቻቸውም ትዕዛዝ መስጠታቸው ተዘግቧል። ኢራን ወደ ስምምነት እንድትደርስ ለማስገደድም ከስምምነቱም ወይም ከንግግሩ ተቋርጦ ጥቃት እንዲከፈትም ትዕዛዝ እንደሰጡ ነው የተዘገበው። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጥልና ቁልፍ ወታደራዊ ተቋማት ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን ጭምር የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል ይፋ አድርገውለታል። አክሲዮስ የተባለው የአሜሪካ የዜና ድረገጽ እንደሚለን ከሆነ ፕሬዚደንት ዶናልድ ጄ ትራምፕ ከመከላከያ ሚኒስትሩ ፔንታጎን አማካሪዎች የተለያዩ አማራጮች ቀርበውላቸዋል ብሏል። ከነዚህም መካከል የኢራን ጠቅላይ መሪንና በዙሪያቸው ያሉትን ቁልፍ ሰዎች ኢላማ ማድረግ አንዱ እንደሆነ አመልክቷል። አንድ አማካሪ ለድረገጹ እንደተናገሩት አንደኛው አማራጭ አያቶላና ወንድ ልጆቻቸው እንዲሁም በዙሪያቸው ያሉ አመራሮችን ማስወገድ ነው። የኻሜኒ ልጅ ሙጅታባ ኢላማ የሆነው የመሪነቱን ቦታ ሊረከብ የሚችል ቀጥተኛ ወራሽ እሱ እንደሚሆን ከተነገረ በኋላ ነው። ሌላ ምንጭ በተመሳሳይ ለአክሲዮስ የዜና ወኪል እንዳረጋገጡት ይህ አያቶላ አሊ ካሚኒና ልጃቸውን ኢላማ የማድረግ ሀሳብ ከበርካታ ሳምንታት በፊት ተነስቶ በአሜሪካ በኩል ተጠንቶበት እንዳለቀ አረጋግጠዋል። አንድ የፕሬዝደንት ትራምፕ ከፍተኛ አማካሪ ደግሞ ትራምፕ ያሉትን አማራጭ ክፍት አድርገዋል፣ በየትኛውም ሰዓት ጥቃት እንዲፈጸም ውሳኔ አሳልፈዋል፣ አሁን ላይ ጦሩ ለማይቀረው ጥቃት እየተዘጋጀ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ አሜሪካ ከስምምነት እንዲደረስ ኢራን በተወሰነ ደረጃ ዩራኒየም እንድታዳብር የሚፈቅድ ሀሳብ ለማቅረብ እየተዘጋጀች መሆኑ እየተነገረ ሲሆን፣ ነገር ግን ይህ ሀሳብ ኢራን ለጦር መሳሪያነት የሚውል ደረጃ የሚደርስ ዩራኒየም እንዲኖራት የሚፈቅድ አይደለም። ኢራን የኒውክሌር መርሃ ግብሯን ለሰላማዊ አገልግሎት ብቻ የሚውል እንደሆነ በተደጋጋሚ በመግለጽ ስትከላከል ቆይታለች። ከአሜሪካ ጋር በሚደረገው ድርድር ላይም ሊታለፉ የማይችሉ ቀይ መስመሮች ጭምር እንዳሏት ነው የተዘገበው። ይህ በዚህ እንዳለ ድርድሩን ከጅማሬው ያልደገፈችውና ኢራን ለድርድር የምትቀመጠው ለማታለል ነው የሚል አቋም ያላት እስራኤል በበኩሏ አሁንም ቢሆን ድርድሩ ተስፋ እንደሌለው በመግለጽ በፍጥነት ወደ ጥቃት እንዲገባ አጋሯ አሜሪካን እየጠየቀች ባለችበት በአሁኑ ሰዓት የእስራኤሉ መገናኛ ብዙሃን ታይምስ ኦፍ እስራኤል እና ሮይተርስ ባወጡት ዘገባ እንዳሉት ከሆነ ዩናይትድ ስቴትስና ኢራን በኒውክሌርና በቀጠናዊ ጉዳዮች ላይ ያደረጉት ዲፕሎማሲያዊ ጥረት ተስፋ ማጣቱን አመልክተዋል። ሁለቱ ሀገራት በፍጥነት ወደ ለየለት ወታደራዊ ግጭት ለመግባት እያሟሟቁ ሲሆን፣ በሌላ በኩል እስራኤልም ከፍተኛ የሆነ የጦርነት ዝግጅት እያደረገች ነው ተብሏል። በቴህራንና በዋሽንግተን መካከል ያለው የድርድር በር ሙሉ በሙሉ በሚባል ደረጃ የተዘጋ ነው ያለው ሮይተርስ የዜና ወኪል ያነጋገራቸው ሁለት የእስራኤል ከፍተኛ ባለስልጣናት እንደሚሉት ከሆነ በሁለቱ ሀገራት መካከል ያለው ልዩነት የማይሻገር ገደል ውስጥ ወድቋል በማለት ይገልጻሉ። በቅርቡ በኦማን አሸማጋይነት በተካሄደው ድርድር የአሜሪካ ልዑካን ስለ ኢራን የባላስቲክ ሚሳይል ፕሮግራም አዲስ የመፍትሄ ሀሳብ የያዘ ፖስታ ልከው የነበረ ሲሆን ሆኖም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ፖስታውን እንኳን ለመክፈት ፈቃደኛ ሳይሆኑ እንደተመለሱ ለድርድር ቅርበት ያላቸው ምንጮች አረጋግጠዋል። የእስራኤል መንግስት አሜሪካና ኢራን ስምምነት ላይ መድረስ እንደማይችሉ በማመን
ከአሜሪካ ጋር የጋራ ወታደራዊ እርምጃ ወይም ጆይንት ሚሊተሪ አክሽን ለመውሰድ ከወዲሁ ዝግጅቱን አጠናቋል ብለዋል። ፕሬዚደንት ትራምፕ ትዕዛዝ ከሰጡም ይህ ጥቃት ባለፈው ዓመት ማለትም ሰኔ 2025 ላይ የተደረገው ጥቃት በኋላ በኢራን የኒውክሌር ጣቢያ ላይ የሚከፈት ከባድና አውዳሚ ጥቃት ይሆናልም ብለዋል። የአሜሪካ ወታደራዊ እቅድን በተመለከተ ከምንጊዜውም በላይ የላቀና የመጨረሻ ደረጃ ላይ የደረሰ ከባድ ዝግጅት መደረጉን ታይምስ ኦፍ እስራኤል ዘገባውን አመልክቷል። አንድ ከፍተኛ የትራምፕ የቅርብ አማካሪ ለጋዜጠኛው እንዳረጋገጡት ፕሬዚደንቱ በርካታ ወታደራዊ አማራጮች ቀርበውላቸው በአንዱ ላይ ወስነዋል ብለዋል። ይኸውም ትራምፕ የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒና ልጃቸውን ጨምሮ ዋና የሚባሉ የኢራን አመራሮችን በመግደል በኢራን ውስጥ የአገዛዝ ለውጥ ማምጣት የሚለው ነው። አማካሪው ሲገልጹ ለማንኛውም ሁኔታ የሚሆን አማራጭ ተዘጋጅቷል። አንደኛው ሴናሪዮ ጠቅላይ መሪ አያቶላ አሊ ካሚኒና ልጃቸውን ሞጅታባን መግደል እንዲሁም ሌሎች ከፍተኛ የሃይማኖት አመራሮችና የሀገሪቱ መሪዎችን መግደል ይህ አለ የሚባለው መፍትሄ ሲሆን፣ ይሁን እንጂ ፕሬዝደንቱ የትኛውን አማራጭ እንደሚመርጡ እስካሁን ባያስታውቁም ጦራቸው ግን ለጦርነት እንዲዘጋጅ ውሳኔ ያሳልፈዋል ብለዋል። ይህ በዚህ እንዳለ በወቅታዊ ጉዳይ አሜሪካ ራሷ አጣብቂኝ ውስጥ መግባቷን ይተነትናል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የአውሮፕላን ተሸካሚ መርከቦች፣ የጦር ጀቶችና ግዙፍ ጦር ወደ መካከለኛው ምስራቅ መላካቸው ይታወቃል። ነገር ግን ይህ ኃይል ራሳቸው ፕሬዝደንቱን አጣብቂኝ ውስጥ ከቷቸዋል ይላል። የቀድሞው የአሜሪካ ዲፕሎማትና የኢራን ጉዳይ አዋቂ የሆኑት አለን ኤር እንደሚሉት ከሆነ ትራምፕ ይህንን ሁሉ ወታደራዊ ኃይል በቀጠናው ላይ ሰብስበው የረባ ስምምነት እንኳን ሳያገኙ ጦራቸውን መልሰው ማውጣት አይችሉም። ይህንን ካደረጉ ክብራቸውን ያጣሉ ብለው ያስባሉ ብለዋል። ስለዚህም ጥቃት ከከፈቱ ሁኔታዎች በጣም በፍጥነት እጅግ አስከፊ ወይም አግሊ በማለት ነው የገለጹት መጥፎ ይሆናሉ ብለዋል። ፕሬዚደንት ትራምፕ ኢራን ስምምነት ካላደረገች በጣም መጥፎ ነገሮች እንደሚከሰት በተደጋጋሚ አስጠንቅቀዋል ብለዋል። ውጥረቱ ከኒውክሌር ጉዳይ ላይ ብቻ የተንጠለጠለ አይደለም። በኢራን ውስጥ የተነሱ ጸረ መንግስት የተቃውሞ ሰልፎችን ተከትሎ መንግስት የወሰደው የኃይል እርምጃ ሌላኛው እንደ ምክንያትነት የቀረበ ሲሆን ለሁሉም መፍትሄ ሳይገኝ ያ ሁሉ የሄደ የአሜሪካ ጦር ምን አድርጎ ሊመለስ ነው የሚለው ጉዳይ አነጋጋሪ እንዲሆን አድርጎታል። ትራምፕ ባደረጉት ንግግር የኢራን መንግስት በአጭር ጊዜ ውስጥ 32000 ሰዎችን ገሏል በማለት ይጠቅሳሉ። ምንም እንኳን ይህ ቁጥር ወዲያውኑ በነፃ አካል ባይረጋገጥም የተረጋገጠው እስካሁን 7114 ሰዎች መገደላቸው ነው። ሌላኛው የአሜሪካ ኮንግረስ ተቃውሞም ተነስቶባቸዋል በትራምፕ ላይ። በዋሽንግተን የውስጥ ፖለቲካ የትራምፕ ጦርነት የማወጅ ስልጣን በኮንግረሱ አባላት ከፍተኛ ተቃውሞ እየገጠመው ሲሆን የዲሞክራት ሴናተር ቲም ኬን እና የሪፐብሊካኑ ራንድ ፖል እንዲሁም በታችኛው ምክር ቤት ሮ ካና እንዲሁም ቶማስ ማሲ ፕሬዝደንቱ የህግ አውጪውን ይሁንታ ሳያገኙ ጦርነት እንዳይከፍቱ የሚከለክል ድምፅ ለመስጠት እየተንቀሳቀሱ ይገኛሉ። ሁሉም ተስፋ ገና አልጨለመም በማለት ይገልጻል አክሲዮስ የዜና ወኪል። ሁሉም ተስፋ አልጨለመም። የትራምፕ አስተዳደር ኢራን የኒውክሌር ፈንጂ ለመስራት የሚያስችላትን መንገድ በሙሉ ከዘጋች እጅግ አነስተኛ የሆነ ምሳሌያዊ ማበልጸግ እንድታደርግ ሊፈቀድላት እንደሚችልም ይህ ሌላኛው የትራምፕ በር እንደሆነም ያመለክታሉ። አሜሪካ ጥቃት ብትከፍት መነሻዋ ግልጽ ነው። የኢራንን የአየር መከላከያ ሙሉ በሙሉ ማሳወር ወይም መጀመሪያ አሽመድምዶ መጣል፣ በቀይ ባህርና በሆርሙዝ ባህረ ሰላጤ የንግድ መስመር ላይ ከባድ ስጋት የሆኑትን የሪቮሉሽነሪ ጋርድ ወይም IRGC የባህር ኃይሎችን መጀመሪያ አስቀድሞ መምታት ነው በማለት ይገልጻሉ። ነገር ግን የአውሮፓና የአረብ ሀገራት ባለስልጣናት አንድ ትልቅ ጥያቄ ያነሳሉ። የዚህ ወታደራዊ ሂደት የመጨረሻው ግብ ምንድን ነው? አሜሪካ የኢራንን የኒውክሌር አቅምን ለማዳከም ነው ወይስ የአገዛዝ ለውጥ ለማምጣት? የፖለቲካ ተንታኞች እንደሚሉት በሀያሉ የአያቶላ አሊ ካሚኒና በሪቮሉሽነሪ ጋርዱ ጥበቃ ስር ያለውን ጠንካራ ስርዓት በፈንጂ ብቻ መገልበጥ እንደማይችልና ውስብስብና አደገኛ እንደሆነ ይገልጻሉ። አሁንም ቢሆን የዓለም መሪዎች ትራምፕን ይህን ጥቃት እንዳይከፍቱ በማባበልና በዲፕሎማሲ በከፍተኛ ሁኔታ እየሰሩ እንደሆነ ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties